ማለት ላንቺ ያለኝ ስሜት ማለት በቃ እንደዚህ ጓደኛ ወንድም እንደምትይው አይደለም። እኔ እንሱዬ በቃ አንቺ የኔ የህይወቴ አጋር እንድትሆኚ ይፈልጋል። በቃ ግልጹን ስነግርሽ በቃ አፈቅርሻለሁ፣ ብዙ አፍቅርሻለሁ። ድናም ፕራንክ ምናምን እንደሆነ ብዙ በዚህ ሰዓት ነው ያልቀልድ። ምን እናት ያጠፋሁት ነገር አለ እንዴ? በጣም እየጨነቀኝ ነው፣ በጣም እያስጨነቀኝ ነው። እኔ ነገሮች ተንሱ ምን ሆንሽ እናት? ማለት እናቴ በጣም እየጨነቀኝ ነው። ከቻልክ በእናትህ ወደዛው ሰደር። የት ይሰራ? ወደ መጀመሪያ ወደ ሄድንበት እና እኔ ሳፈቅር ማለት ይህን ስሜት አላውቀውም። በጣም ውስጤ በጣም እየታመመ ነው። ከአንቺ መልስ አልጠበቅኩም። ሰላም፣ እንዴት ናችሁ? ጉድና የተከበራችሁ የኛ ቤተሰቦች አላችሁልን ወይ? አለን፣ እኛ እግዚአብሔር ይመስገን። ዛሬ እንግዲህ ያው ሰሞኑን ከራሴ ጋር ብዙ ሳወራ ብዙ ስማከር ነበረ። ዛሬ ለህይወቴ አንድ ውሳኔ የምወስንበት ቀን ነው። ማለት ከዚህ ቀደም በሚዲያ እንደዚህ አይነት ነገሮችን አድርጌም ሆነ ማለት ወደ ሚዲያ ራሱ ለማምጣት በጣም ብዙ ከራሴ ጋር ተማክሬያለሁ፣ ከራሴ ጋር ተጋጭቻለሁና ቤተሰቦች ግን አልቻልኩም። ያው የተዋወቅነውም በእናንተ ፊት ስለሆነ መሆን ያለበት ነገር በሙሉ በእናንተ ፊት መሆን ስላለበት ዛሬ ትንሱን ጠርቻታለሁ። አንድ የምጠይቃት ጥያቄ አለኝ። ያው ለማሚ ትላንት ያወራንበትን ጉዳይ ታውቁታላችሁ እና በቃ ማሚ ሂድና የፍቅር ጥያቄ አቅርብላት ብላኝ ነበረ። ዛሬ አንድ ሐሳብ አስቤያለሁ። ለየት ላድርገው እስቲ የፍቅር ጥያቄ የምጠይቅበትን ቦታ መሬት ላይ ምናምን ብዙ ነገሮችን ማድረግ ይቻላል። ነገር ግን እስቲ ለየት ቀለል እናድርገው ብዬ ስላሰብኩኝ ከኋላዬ ጀልባዎች አሉ። በጀልባ ሄደን ሐይቁ መሃል ላይ ሆነን የፍቅር ጥያቄን የማቀርብላት ይሆናል። ያው እኔ እርግጠኛ ነኝ እንግዲህ እንደምትቀበለኝ። ማለት ይሄን ነገር እኔ አላስብም ማለት አትቀበለኝም፣ እንደዚህ አይነት ነገር ማሰብ አልፈልግም። በቃ አንዴ አፍቅሬያታለሁ፣ መኖር የምፈልገውም ከሷ ጋር ብቻ ነው። ይሄንን ስናገር በጣም በሙሉ ኮንፊደንስ ነው። በቃ መኖር የምፈልገው ከዚህ በኋላ የልጆቼ እናት የምትሆነው ትዳሬ ቤቴ የምትሆነው እሷ ስለሆነች ከዚህ በኋላ እንግዲህ ፍቅር ጥያቄን አቀርባለሁ። ፍቅሬን ከተቀበለችኝ ቀስ እያልኩ ቀለበት፣ ቀስ እያልኩ ሽምግልና እያረኩኝ በጣም በተከበረ ሁኔታ ድል አድርጌ ደግሼ አገባታለሁ ብዬ ተስፋ አደርጋለሁ። ደግሞ እርግጠኛ ነኝ እግዚአብሔር ያው ጸሎቴን ለሊቱን ሙሉ አልቅሼ የጸለይኩትን ጸሎት ይሰማኛል ብዬ አስባለሁ። ቤተሰቦች ትንሱን ጠርቻታለሁ። ብዙ ወሬ አላብዛባችሁ። ትንሱን ጠርቻታለሁ። እስከምትመጣ አብረን እንጠብቃት። ውይ በስመ አብ በጣም የጨነቀኝ ቤተሰቦች ስመጣ ራሱ በጣም ጭንቅ በቃ ውስጤ ጭንቅ ብሎታል። ዛሬ ለምንድን አላውቅም ማለት ውስጤ በጣም ፈርቷል ምናምን፣ ግን እግዚአብሔር ያውቃል። እንጠብቃት። መታለሽ ቤት ዛሬ እንዴት ነው? ብለሻል? ኧረ ፋዳልኩ ትንሽ አለበት አይደለም። ድንገት እኮ ነው ወጥቼ ነው እንጂ አንተን ሳገኝ ቀሚስ ለብሻ የምመጣው ለአንተ ስል ቀሚስ የለበስኩት እንዴ። በካሜራ ቤተሰቦቼ እንዴት ናችሁ? እኛ ደህና ነን ቤተሰቦች። ዛሬ በጀልባ ልወስድሽ ነው ያሰብኩት እኮ እኔ እዚህ ፍቅር ሐይቅ ምናምን እዛ አካባቢ ነኝ ስትለኝ
ደስ ብሎኝ ነው። ስለዚህ እንሂድ። ደስ ይለኛል። ብዙ ማውራሽ ነገር ስላለ እንሂድ ነው። ለምትመልሽ እንደመልስሽ ነው። ወይኔም ወይ አብረን እንመለሳለን ወይ ብቻሽን ትመለሻለሽ። ለምን እንዴ እንዳልሆነ ጥያቄ ልጠይቅህ። በቃ እሱን አብረን እናየዋለን። ለማንኛውም ነይ። አታስፈራረኝ። ለምን ምንፈረኝ? እዚህ ከገባ እንዴት ነው? ነይ እዛ መሀል ለምን ገባለሁ? ነይ ችግር የለም። ቀደም ብዬ አሳውቅሻለሁ። እያስፈራራኝ። ለምን ነው የምትፈሪው? ቀስ ብለሻው። ለማንኛውም ውጭ ያስፈራ። ቤተሰቦች እንግዲህ በጣም ፈታ ዘና እያለን ነው። አሁን የምንገኘው ደግሞ መሀል የፍቅር ሐይቅ መሀል ይኸው። በዚህም ምንም የለም፣ በዚህም ምንም የለም፣ በዚህም ምንም የለም ማለት ነው። ከዚህ ቀደም ላይ ነበር የብስ ላይ ነበር። አሁን ደግሞ ምን ላይ ባህር ላይ ነው። ትንሱዬ ወይ የኔ ቆንጆ እንዴት ነሽ? እስቲ እኔን ካገኘሽኝ ጊዜ ጀምሮ ምን ይመስላል ህይወት? ውይ በጣም ቆንጆ ነው ማለቴ አንተን በመታወቄ በጣም ደስተኛ ነኝ። በጣም ነው ደስ ያለኝ። ማለት አንዳንድ ሰውን የምትቀርበው እግዚአብሔር አዘጋጅቶልህ ነውና ለኔ በጣም ምርጡ ጓደኛዬ ነህ። የምሬን ነው። ብታመም አንተ አለ፣ የሆነ ነገር በሆነ አንተ አለ። ኢቭን አልሰጋም። ብቸኝነት ድሮ የሚሰማኝን ስሜት የለም፣ አሁን ጠፍቷል። ከዚህ በላይ ምን አለ? በጣም ደስተኛ ነኝ። አንተን ካገኘው በኋላ ፊዚካሊ፣ ኢሞሽናሊ ኤቭሪቲንግ ለውጥ አለውና ደስተኛ ነኝ። እኔ እንኳን ደስተኛ ነኝ ደስተኛ አይደለሁም ብል ገጽታ ይናገራል ደስተኛ እንደሆንኩና ደስተኛ ነኝ። እና ይሄ ደስታ ቢቀጥል ደስ አይልም? ደስ ይላል እንጂ እና አይ ነገሩ ነው የምልሽ። እኔም አይዘው ስትመጪ አንቺን ያገኘሁበት ሰሞን ማለት ነው ያው ነገሮች ምናምን እንትን ባሉበት ታይም ነበርና ማለት በህይወቴ በህይወቴ ትመጫለሽ ብዬ አስቤ ማለት ነው። እኔም አስቤ አደረክ እና ደግሞ በጣም ራስ በጣም የሚገርመኝ ነገር እኔ በህይወቴ አልኩህ እኮ በቃ አድናቂ ሆኜ የምቀር ነበር ቢመስለኝ። አድናቂ እንደሆንኩ ነግሬያለሁ። በቃ እንደዛ ነው እንጂ ከኔ ጋር ጭራሽ ትሰራልኛለህ ብዬ በፍጹም አስቤ አላቅም ነበር። አብረን እንሰራለን ብዬ አብረን እንገናኛለን ብዬ ጭራሽ በህይወቴ አስቤ አላቅም። አድናቂ ሆኜ የምቀር ነበር ይመስለኝ። ያው የእግዚአብሔር ስራ አይታወቅም። እኔም ባይዘው ስትመጪ ማለት አግኝቻለሁ ብዬ አስቤ አላቅም ነበር። ማለት እኔ ከራሴ ጋር ለመሆን የነበረውን ማንነቴን ለማምጣት በመፍጨረጨርበት ሰዓት ነው አንቺ ወደ ህይወቱ የመጣሽው። አሁንም ቢሆን ደግሞ ለመስራት፣ ለመጣር፣ ለመለወጥ በምጥርበት ጊዜ ነው አንቺ ወደ እኔ ህይወት የመጣሽው እና ደግሞ በጣም የሚገርመው ነገር አሁን ማሚ ራሱ ያገናኘችበት መንገድ ራሱ በጣም ጭራሽ እኮ በቃ ማየኔ ግርም ይለኛል። እሱ ራሱ በጣም እንዲህ አሁን ሰው እንዴት ነው የተዋወቃችሁት ብሎ ሲጠይቀኝ ለማስረዳት ይከብደኛል። ለምንድን አላውቅም ማለት ሳናስበው ነው። ወይ እኔ ጋር ፍላጎት ኖር አይደለም አንተ ጋር ፍላጎት ኖር አይደለም የእግዚአብሔር ስራ ነው ብዬ ነው ማሰብ። የትላንትናው ቪዲዮ አይተሽዋል? ትላንት ቪዲዮ ለቀን ነበር አይተሽዋል? ቢዚ ነበርኩኝ። ወንድሜም እዚህ አንዳንድ ነገር ሲያስተካክል ነበርና የራሱ ጉዳይ በጣም ቢዚ ሆኜ ነበርና አያዋለሁ ብዬ እያየኋችሁ ነበርና ያለኔ ሰራ ምክንያቱም አይመቸኝም ብዬ ነበርና የዛን ቀን ያው ከማሚ ጋር ስሩ ብዬ ግን በምን ጉዳይ እንደሰራችሁ አላየሁም። ግን አያዋለሁ እሺ ስገባ ምክንያቱም አድናቂያችሁ ስለሆንኩ። ችግር የለውም። ያው
ትናንት የሰራነው ሐሳብ አለ ባንቺው ላይ ነው ተነስተን የሰራነውና እኔ ላይ በቃ ካላየሽው ደስ ብሎኛል። እንኳንም አላየሽው እኔ እንደውም ያየሽው ምናምን መስሎኝ ነበረ። ብዙ ጊዜ ራሱ አሁን አድራቂዎች እንደውም በዚህ አጋጣሚ ልንገራቸው ብዙ ጊዜ እንትን ላይ ነኝ ኦንላይን ላይ ነኝ የምሆነው ምክንያቱም ዋይፋይ ስላለ ማለት ነው። እና ኦንላይን ሆኜ ዝም ያልኳቸው ይመስላችኋል? እኔ ቲክቶክ ብዙ ቪዲዮ ላይ ካየኸኝም ማለት ነው ታውቂየለ በዛው መልእክት ላስተላልፍ ብዬ ነው። እና ብዙ ጊዜ ኦንላይን ሊሆን ይችላል ምክንያቱም አንዳንዴ ዋይፋይ ኮኔክት ሲሆን ዝም ብሎ ይበራልና ግን እየተጠቀምኩት አይደለም። እኔ ብዙ ጊዜ ስልኬ ላይ አላጠፋም። በጣም ጥቂት ጊዜ እኔ ዩቲዩብ ቪዲዮዎች ራሱ በጣም ብዙ አላይም ታውቃለህ አይደል? የእንትናም ቪዲዮ አየሽ ስትለኝ አላይም ምክንያቱም በቃ አይመቸኝም። ብዙ ስራ አለብኝ፣ ትምህርት አለብኝ ምናምንና ብዙ ጊዜ አላይም። ለዛ ነው እና ሶሪ እሺ ያንተን ባለሙያ አያዋለሁ። ችግር የለም ተንሱዬ። እኔ ላንቺ ምንሽ ማለት የኔና ያንቺ ግንኙነት ምን አይነት ግንኙነት ነው እንዴ? ጥያቄ አለ እንዴ? ያ ሁሉም ሰው የሚያውቀው ጓደኛዬ ነህ ወንድሜ ነህ ጊዜ በቪዲዮ ስለማወራው ማለት ነው። ከምንም በላይ ከወንድምነቱም ከምንም በላይ ጓደኛዬ ነህ። ይሄ ቤስት ፍሬንድ የሚባለው አለ አይደለ? ለኔ አሁን ቤስት ፍሬንድ የለኝም፣ አንተ ነህ ቤስት ፍሬንዴ። እንደውም በቀደሙ ላይ ሰው ልትዋወቅ ነው ስል ፊል ያረከው ነገር አለና ለኔ በቃ ብዙ ነገሬ ነህ፣ ወንድሜ ነህ፣ ጓደኛዬ ነህ። አንዳንዴ ደግሞ ከጓደኛ በላይ ትሆንብኛለህ። በቃ በጣም የቅርቤ የምለው ሰው ነህና አልኩ እኮ በጣም ቢዚ ነህ አውቃለሁ። በጣም ስራ እንደሚበዛብህ አውቃለሁ። ቤተሰብ እንደውም ልንገራቸው በዚህ አጋጣሚና አላዛር ማለት በጣም ቢዚ ሰው ነው። ስራ አለበት፣ ያው ራሱን ያስተዳድራል፣ ቤተሰቡን ብዙ ነገር ጫና አለበትና በጣም ቢዚ ነው። ግን እንደዛም ሆኖ ቢዚ ሆነ እኔን ማግኘት እኔ የሆነ ነገር ሆኛለሁ ካልኩ እኔን ከማግኘት የሚያግት ነገር የለም፣ ሚዘ ነገር የለም። ትመጣለህ፣ ሁሌም አብረኸኛለህ። እኔ እንጃ በቃ አንዳንዴ ፈጣሪ ብቸኝነቴን አይቶ የሰጠኝ ምርጡ ጓደኛዬ ነው። እኔም እንደዚህ ነበረ ከጓደኛዬ ናት ምናምን ብዬ ነበረ ማስበው። ግን ደግሞ ብዙ ነገሮች ማለት ባለፈውም ማሚ ስታወራ ምናምን ያሰብኩ ነበረ ከኔ ከራሴ ህይወት ጋር ያገናኘሁት ነበርና አንቺ ማለት ላንቺ ያለኝ ስሜት ማለት በቃ እንደዚህ ጓደኛ ወንድም እንደምትይው አይደለም። እኔ እንሱዬ በቃ አንቺ የኔ የህይወቴ አጋር እንድትሆኚ ይፈልጋል። በቃ ግልጹን ስነግርሽ በቃ አፈቅርሻለሁ እንሱዬ፣ አፍቅርሻለሁ። ፕራንክ ምናምን እንደረማ ተንሱ በዚህ ሰዓት ነው ያልቀልድ። ምን ነው ተንሱዬ? ምን ነው አልገባኝም ማለት ነገሮች እየገቡኝ ማለት ልክ አይደለም አይደለም። ታውቃለህ ሁሉ ነገር እየነገርኩ እንዴት እንደዚህ አይነት ነገር ልሰማ ይገባል ማለት አልገባኝም። እናት ያጠፋሁት ነገር አለ እንዴ? እኔ በጣም እየጨነቀኝ ነው፣ በጣም እያስጨነቀኝ ነው። እኔ ነገሮች ተንሱ ምን ሆንሽ እናቴ? ተንሱ ምን ሆነሻል? ተንሱ ምን ሆነሽ ነው? ትለኛለህ እንዴ? ምን አይነት ጥያቄ ነው የጠየቀኝ? ማለት እናት ምንሽ ተንሱ የመጠየቅ አልነበረብኝም እንዴ?
ስለኔ የማታውቀው ነገር አለ? ታውቂለ እንዴ? ሁሉንም ነገር እያወቀኝ እንዴት ነው እንደዚህ አይነት ጥያቄ ልጠይቀኝ የሚገባው? ማለት እናቴ ከቻልክ በእናትህ ወደዛው ሰደ የት ይሰራን ወደ መጀመሪያ ወደ ሄድንበት እናወራና መልስሽ መልሽልኝ እንጂ እኔ እናንተ ምንድነው እስኪ ንገረኝ ምንድነው የምናወራው አላዛር ምንድነው የምናወራው ማለት ጠየቅኩሽ ጥያቄ መልስ ፈልጋለሁ እንደዚህ አይነት ስሜት እንዴት ነው የሚሰማ የሰው ልጅ አይደለው እንዴ ስታይኝ ሁሉንም ነገር እያወቅክ እንዴት ነው ስሜት እንደዚህ አይነት ስሜት ውስጥ ልትገባ የሚገባው ማለት እናቴ እንዴት ነው የምታስቢኝ ተው አይደለው እንዴ ምን ማፍቀር ኃጢአት ነው ማፍቀር አልችልም እኔ እናታችሁ ከቻላችሁ በቃ ወሰዱኝ ወደዛ መልስ ፈልጋለሁኝ እኔ ማለት ነው አንቺን ማፍቀር አልነበረብኝም ልታፈቅር ትችላለህ ግን ደግሞ ስለኔ ሁሉንም ነገር እኮ ታውቃለህ ስለኔ የማታውቀው ነገር ምን አለ ምንድነው እሺ በቃ አሁን ላይ እንደማልችል ታውቃለህ ነገር ያለው እኮ ሌላ ሰው ሲያስቸግረኝ እየሰጠው ታወራችሁ የለ እንዴ ፍላጎት ቢኖረኝ እኮ የሆነ ፍላጎት ፊቴ ላይ እንዳለ እንጃ ፍላጎት እኮ እንዳለሽ እኮ ነው የሚመስለው እኮ እንደሞ በቃ አላህኔ ካንተ ጋር ነፃነት እኮ የሚሰማኝ ፈልጌው እኮ አይደለም ነፃነት ስለሚሰማኝ ነው ማቅፈ እየነገርኩ እኔ እኮ ፍቅር ውስጥ ትገባለህ ብዬ አይደል እኔ ፍቅር ውስጥ እንድትገባ አልፈልግም ጥፋቱ ያለው እኔ ጋር ነው አውቃለሁ እኔ ነኝ ጥፋተኛ ማረባ ማለት ነው እዚህ እንደዚህ አይነት ስሜት ውስጥ ትገባለህ ብዬ ማሰብ ነበረብኝ ግን ያን ነገር ለኔ አልታየኝም የኔ ነፃነቴ ብቻ ነው ታየኝ በጣም ራስ ወዳጅ ነው የሆንኩት በራሴ በጣም ነው ማዝነው በጣም አዝናለሁ ምን አይነት ልጅ ነኝ በቃ እኔ መልሱኝ እኔ አንተ እንደዚህ ሆነ ማየት ራስ አልፈልግም እባክሽ መልሽልኝ ምንድነው እኔ ፍላጎት የለኝም አላዛር ነው ማሰማኝ እኔ ትምህርቴን መማር አለብኝ እናቴን መንከባከብ አለብኝ አልችልም እኔ ለፍቅር እኔ አላቅም እኔ እንደዚህ አይነት ነገር ውስጥ ትገባለህ ብዬ አይደለም እኔ ነፃነቴን ስትሰጠኝ በቃ ጥሩ እንደሚያገኘው ነበር ይመስለኝ እንደዚህ አይነት ነገር ይፈጠራል ብዬ እኮ ማሰብ ነበረብኝ እኔ ድድብና ነው እኔ አንተን በምን ላስደስተው ብዬ ጭራሽ ለካ እየጎዳው ነበር እኔ አልታወቀኝም ምን አይነት ሰው ነኝ የራሴን ህይወት አበላሽ እንጂ አንተን ህይወት ማበላሽ ምን አይነት የተረገምኩ ልጅ ነኝ ምን ቀን ያገኘው እንደዚህ እንደምጎዳ ለአንተ ጥሩ መሆን ሲገባኝ ማይሆን ነገር ውስጥ አስገባው እያቀፍኩኝ እኔ ነኝ እኮ ጥፋተኛ አላዛር አንተ ጋር አይደለም ጥፋቱ ችግር የለም ሰቱ የኔ ማፍቀር ነው አይደል ስህተት ነው እኔ እናንተ ማለት ብዙ ነገራችን አውቃለሁ ይመሳሰላል ከህይወት ታሪካችን አንስተ ኤቭሪቲንጋችን ይመሳሰላል ባህሪያችን ይመሳሰላል ግን እኔ አልችልም እኔ አሁን ላይ ለፍቅር ዝግጁ አይደለሁም እኔ አሁን ላይ ለማፍቀር ልቤ ራሱ የተዘጋጀ አይደለም ሁሉ ነገሬ እኔ አሁን አላማዬና መስራትና መማር ብቻ ነው የእናቴን ህይወት መቀየር ብቻ ነው ምን እንደምል አላውቅም በጣም አዝናለሁ ሲጀመር እኔ ሰው አገኘው ስል ሁሌም ነው እንደዚህ ነው የምቀጣው በእንደዚህ አይነት ነገር ነው የምቀጣው ምን ነኝ የተቀጣሁት አላውቅም ለምን እንደፈልገርሽ እኔ ሳፈቅር ማለት ይህን ስሜት አላቆም በጣም ውስጤ በጣም እየታመመ ነው ካንቺ መልስ አልጠበቅኩም ጥፋተኛዋን ነኝ ምን አይነት ልጅ ነኝ ግን በእግዚአብሔር በቃ ችግር የለም አሁን በቃ መልሱኝ በቃ መልሱኝ በቃ ምንም አልፈልግም እንሂድ ነው የምፈልገው እባክህን ውሰደን በቃ አንቺ መሄድ ነው የምትፈልጊው
እኔ ግን መኖር አልፈልግም። ምን ማለት ነው መኖር አልፈልግም ማለት? ንገረኝ እስኪ ምን ማለት ነው? ማለትማ አንቺን ብቻሽን ይመልስሻል። ምን ወንድ ያማን ጋር ምን ማለት ነው? ታስፈልጋታለህ እኮ ለቤተሰቦች ታስፈልጋለህ። ምን ማለት ነው? ኧረ አባት ተረጋጋ እንጂ። ኧረ ተረጋጋ። ወንድ ልጅ አይደለም። እባክህን ሰው ጥራ፣ አንተ ሰው ጥራ፣ ቢያንስ ይዘነውን ሰው ጥራ እባክህን። ንፋስ እየመጣ ነው፣ እባክህን ሰው ጥራ። ደውልና ሰው ጥራ። አንተ ያዘው አላዛር፣ እባክህን የምትረዳኝ ከሆነ እባክህን። ለእናቶቻችን እኮ እናስፈልጋለን፣ እባክህን። እኔ እኮ ማንም ተራ ሰው ነኝ። ለእኔ ብለህ እኮ እንደዚህ አይነት ነገር ውስጥ እኮ እንደዚህ አይነት ነገር ማድረግ ነበረብህ? ንገረኝ እስኪ ምን ሆነ ነው? እባክህን ለቤተሰቦቻችን እናስፈልጋለን። እሺ ምን